ባቢ ዛሬ ተናደሻል። አትናደጂ። አይ ዝማም ወይዘሪት ሆነሽ መተሻል። ተሰማሽ ከታይ ቀጠለው ለሻላ አትናደጂ። ምንድነው ጥሩ አይደለም። ዝማሜ ብለሽ መተሻል እንዴ? ወይዘሪት ዝማሜ ምንድነው ዝማሜ ብለሽ የመጣሽው? ዲያቆኗ ለ70 ዓመት እንደዛ አትናደዱ። ጥሩ አይደለም። ግድ የለም እህት አላገባም ችግር አለው። በካንተ ታዲያ ምን ችግር አለ? በካንተ እህት አላገባም ስለማታምኒ እንዴት አድርጎ ይነገራል እንዴ? አሁን ድንጋይን እኮ ውሃ ቢያፈሱበት አይገባውም አይደል? ስለዚህ ምን ቆይ እኔ አይደለሁም ይቅርታ አትበላ እንዴ? ለምን ነበረ? ለምን ምንድነው? አልበላሽም ምን አመጣዋለች? አይጥ ነው ያለ። ለምንድን ነው? ብራዘር ነው። ምንድነው? ብራዘር ነው። በቪዲዮ ልግባልህ እና ብራዘር ትችላለህ። ተፈለገ ግባ፣ እስኪ ግባ። በቪዲዮ ልታየህ? አዎ ግባ። ወንድ ነህ ማለት አልገባኝም። ወንድ ነህ ማለት እንዴት ነው? ወንድ ነህ ግባ እስኪ በቪዲዮ። አይ እንደዛ ታልከኝ አልገባም። ለምን እንዴ? እንደዛ እንዴት አትገባም? ራስህ ጨክና አትገባም። ቀጥል። እንዴት ቀጥል? ሀሳብህን ስጥ። ቀጥል ማለት ሀሳብ እኔ አንተን ልጠይቅህ ነው እንጂ እኔ አልገባ ሀሳብ የለኝም። ትጠይቃለህ። በመጀመሪያ ግን ኢትዮጵያ ውስጥ ግዕዝ ኢትዮጵያኖች የግዕዝን እንትን መሰጠት አለበት ተብሎ ግዕዝ አንማርም የሚሉ ህዝቦች ደግሞ አሉና እንዴት ታየዋለህ አንተ? እንደ ዝማሜ ቋንቋቸው እኮ ነው። ታዲያ ምን ችግር አለው ቢማሩ? ምን እናወራለን? ተቀምጠው እየኖሩ አይደል እንደ ጨራሹት ከቋንቋው ይበልጥስ ማለት እንዴ? ሙስሊም እኮ መጤ እንደሆኑ ያንን ደግሞ ታሪክ ያንበዋ ሌላ ምን እላቸዋለሁ? ከየት ከአረብ ሀገር ተሰደው መጥተው ነው እንዴ? ስደተኛ እኮ ናቸው ማለት ሙስሊሞቹ ማለት እና ታዲያስ ኢትዮጵያዊ ናቸው አይደለም? ምናልባት አብረው እየኖሩ ስለሆነ ኢትዮጵያዊ ሊሆኑ ይችላሉ እንጂ መጤ ናቸው። አሁን ለምሳሌ ነጃሺ የሚባል ሰው ኢትዮጵያ ውስጥ ለመጀመሪያ እስልምናን የተቀበለ ሰው ነው አይደል? እሱ አረብ ነበረ? ሀገሩን አላውቅም እኔ። መጤ ነው ግን ኢትዮጵያዊ አይደለም። ነጃሺ መጤ ነው። አብርሃም ነው እንደዛ የምትለኝ? አብርሃም ማን ነው? አብርሃ ጽባህን እያልክ ነው ወይስ ሌላ ነው? አብርሃ አጽባህ እኮ ኢትዮጵያዊ ነው። ክርስትናን የተቀበለው ነው እኮ እሱ። ታዲያ አይ ስሙን ታስተካከልክልኝ ያውቃለሁ። ኢዛና ሳይዛና ወይም ደግሞ ከተጠመቀ በኋላ አብርሃ አጽባህ ወንድማማች ናቸው። ሁለት እንትኖች እነሱ ክርስትና የተቀበሉ ናቸው። እስልምና የተቀበለ ሰው ነው የምልህ። ከሱ በፊት እነሱ አክሱምን ሲያስተዳድሩ ነበረ። ክርስትና ተቀበሉ አይደል? ከዛ ክርስትና ተቀብለው በአባ ሰላማ ለስንት ወር ይሆን አላውቅም፣ ግብጽ ሀገር ሄደው ተምረው ኢትዮጵያ ተመልሰው ኢዛናና ሳይዛና እንዲጠመቁ አድርገው ከዛ በኋላ ነው ክርስትና የተስፋፋው። ኢዛና አክሱምን እያስተዳደረ፣ ሳይዛና ደግሞ ወደ ሸዋ ዘልቆ ከዛ በኋላ ነው ክርስትና ኢትዮጵያ ውስጥ የተስፋፋው አይደል? ቀደምም ነበር አልነበረም? ከዛ በፊት አልነበረም? አረ ነበር። ኢትዮጵያ ሙስሊም ሆና አታውቅም ሲጀመር ታሪኩ። ሙስሊም ነች እኮ ያለህ እኮ ሰው እኮ የለም። ለምን ትበረግጋለህ? አይደል የኦሪትን ይቀበሉ ነበር። ስለ ክርስትና አይቀበሉም ነበረ ከዛ በፊት። በእናትህ የማታውቀው ከሆነ አላውቅም በል። አይ ይቀበላሉ። የኦሪትን ኢትዮጵያ ውስጥ ነበር። ጥያቄ ለመጀመሪያ ጊዜ እስልምናን የተቀበለ ሰው አለ ኢትዮጵያ ውስጥ። እሱ ማን ነው? እኔ እስልምና ራሱ ያወቃን የምን አገባኝ ስለ እስልምና እንዴ? ታሪክህ እኮ ነው። ለምን አታውቀውም? እስልምና ሙስሊሞችን የተቀበልናቸው ነን ብለህ ስትል እኮ መጀመሪያ አሁን ነጃሺ ንጉስ ነበረ። የቅጥፈቱ ቅጥፈት ምን እንደሆነ ታውቃለህ? ከባዱ ነገር ነጃሺ አክሱምን ሲያስተዳድር የነበረ ንጉስ አይደለም ተባለ። ለምን መሰለህ? ታሪክ እንዳይበላሽ ሙስሊም የሆነ ሰው የአክሱም ግዛትን አልገዛም አላስተዳደረም ለማለት የእንትን የሚል ጽሁፍ ተጽፎ ነበረ። የሰለመ ንጉስ የለንም የሚል አለ ማለት ነው። ውሸት ነው።
ነጃሺ አክሱምን እንደምንም አድርጎ ወደፊትም እኮ ሲገዛና አይኖረን ባቢ። ሲያስተዳድር አሁን ሙስሊም ወደፊት እኮ ኢትዮጵያን አይገዛም፣ እናልቃለን እንጂ ነበረ እኮ። ታዲያ እንዳታስቡት። አይ መጀመሪያ ነበረ ነው የሚል። ካሁን በኋላ አረ የለም ኢትዮጵያ ነገራዊ ማህመድ ሙስሊም ብቻ 15 ቢመራ እኮ ዓመት ይሻላል። እንደ ኦርቶዶክስ ዝማሜ እንደ ኦርቶዶክስ ሙስሊም ቢመራ አንተ ያዋጣል። ፕሮቴስታንት እንደፈለገ አድርጎ እየጨለቀ አይደል እንዴ? ለምን እየቀነደለህ እኮ ነው። ይቀነድልሃል እኮ ፕሮቴስታንት ነው ማርቲን ሉተር። አይ ፕሮቴስታንት እነሱ ብዶ እኮ ናቸው። አሁን ይክዳሉ፣ ማታ ይመለሳሉ። የእነሱን ተው እባክህ፣ የእነሱ ወጥነት የለውም። አይ አየሁ በጣም የምትፈራቸው የእነሱን ተው። ሙስሊሞችን በጣም ስለምትፈራቸው ነው። ለማንኛውም መውሰድ ያለብህ ምንድነው አክሱምን አንቀጥቅጠው ሲገዙ የነበሩ ሰዎች ናቸው ለማለት ነው ባጭሩ። ኢትዮጵያ ውስጥ ደግሞ በሰለምቴ በንጉስ ደረጃ ነው ማለት ሰለምቴ ያለው ኢትዮጵያ ውስጥ እገዛቸው አለ ይላል። ከተያረው ሙስሊም አይነግስም። አረግዚኦ እንዴ ነው አይደለም? ሐሳብ አለሽ በግዙ ዘማሜ ሐሳብ አለሽ? ቀጥይ። እሺ እኔ እኮ ሐሳቤን ላስቀምጥና ባብዬ ወድሃለሁ፣ የፍቅር ሰውና አንድ ሐሳብ ላስቀምጥና ወርዳለሁ። እሺ ስለ ስዕሏ ግን የሆነ ነገር ሳትል በሞቴ ሙስሊሞች እንግድነታቸውና እኛ ስለ ስዕሏ የሰራና ተከብራ ባብረን እንኖር ስለዚህ ሃይማኖት ነው ምናምን የሚለውን ተው። እኔ ለራሴ ቁርአን ለመማር ጨርሻለሁ በአረብኛ። ስለዚህ በሚልበት ስፍራ ላይ ተጠግተህ በየገዳሙ በየሽንጥሩ በየሸንተረሩ ቤተክርስቲያን ስለሰራ ሀገር ዘራው። ማነው ሀገር የሰራው? እሱ እናንተ ተገዛችሁ። እናንተ መገዙ ከሆነ እኔ ጠቅላላ ወይ ሞታለሁ የሆነ መብራት ይጨብጣለሁ በቅርቡ። ምንም ይሄን ቃል ገባለሁ። ሀገር የሰራው ኢትዮጵያዊ ነው። ግድ የለም ስለ ስዕሉ አይነት ነገር ስለዚህ እናንተ ትሽኮ ናቸው። አሁን አማራ ክልልም መንጫጫት አትችሉም። ምክንያቱም 20% ነው ሙስሊሙ፣ 80% ክርስቲያን ነው። ስለዚህ አዱ መንጫጫቱ ትርጉም የለውም። አቢ ፍቃድልኝ ዝማሜን ጥያቄ ልጠይቃት ካልተውታ ነው ፈቅደልሽ። ኧረ ልጠይቀው አክብር። ስለ ስዕሉ ግን መጀመሪያ የሆነ ነገር ማለት አለብሽ። ስለፊቱ እዚህ ጋር የለጠፍኩት የራሱ ነው። አውቀዋለሁ እኮ አሁን ስሙንና ፕሮፋይሉን ስለቀየረ ነው። አውቀዋለሁ እኮ ታውቂኛለሽ። ዝማሜ ሰላም ነው? ጥያቄ ልጠይቅህ። ምን አይነት ጥያቄ? ችግር የለም። ጎሽ አመሰግናለሁ። ስንት አረብ ነበረ ያኔ በስደት ወደ ኢትዮጵያ የገባው? ቁጥራችሁ ስንት ነበረ? 70 ስደተኛ ነው ያንቺ ቤተሰቦች የመጡት። ልንገርሽ እንደውም ተነስተሽ ብዙ ማብራሪያ አልፈልግም። ጥያቄውን ስመልስልኝና እጠይቃለሁ። እሺ አሁን እዚህ ያለው ሙስሊሙ በሙሉ ማለት ነው ከአረብ ሀገር ተሰዶ ነው የመጣው ወይስ በአንተ አባባል ሰባት ሆኑ? አንዴ ጥያቄ ልጠይቄ ልጨርስ እኮ እየመለስኩልሽ። እኔ ሲቆይ አልወድም። እኔ ረተረሰኝ ሙስሊም ሙሉ አልመጡም። ሙሉ ሳይሆን እኔ የአባቴ እህት ልጅ ራሱ ሙስሊም የተውጭ መጣ ይልል አልችልም። አሁን የሰለመች አንዴ ልጨርስ። እንደዛ ይባልማ። ልጠይቅና ልጨርስ። 70 ከሆኑ የመጡት የነበሩት አረቦች ከዛ እንግድነታቸውን ጨርሰው ከሄዱ እኛ ኢትዮጵያ የተወለድ ነው ማለት ነው። ሙስሊም መሆን አትችሉም ነው ወይስ ደግሞ እነዛ 70 ሰዎች የነበሩት መጥተው እዚህ ጋር እኛን ጉዲፈቻ መውሰድ አለባቸው ነው? አላማው ምንድን ነው? አሁን ለምሳሌ አዲስ አለም እህቴ ከታች ታያታለህ አይደለ? አሁን በቅርብ ነው የሰለመችው። እሷም እዛ ውስጥ ትገባለች፣ ትሄዳለች ወደ ሌላ ቦታ። አሁን የሰለመችው አሁን ኢትዮጵያዊ አይደለችም፣ ትሄዳለች። አረብ ነች ማለት ነው። እሺ ልመልስልሽ። ሌላ ጥያቄ ደግሞ ልጨምርልህ። እኔ አላስተናግድም ማለት። እሺ አንተ ለምሳሌ ማለት ነው አሁን አታብዣ ምን ሆነሽ ነው? እሺ ስትመልስልኝ በቃሽ መልስልኝና ሀሳብ ነው የመጣሽ። መጀመሪያ የመጡት 70 ናቸው አልከኝ። ከዛ ወዲህ አሁን ያሉት ደግሞ 70 አይደሉም ብዙ ናቸው አልሽ። እነዛ ስር ዘራቸው የዛ የሰባው ሲወልድ ሲዋለድ መጣ። ማመን መታመን ያለ ነው። ከኛ የሚከዳ ይኖራል፣ ከናንተ የሚከዳ ይኖራል። ለምሳሌ እንዳብነትም የኔ የአባቴ እህት ልጅ ሙስሊም ነች። ውጭ ሀገር ሄደች አረብ ሀገር። በዛው ጀነጀናት አንድ ሙስሊም በያው ነው ወድጄዋለሁ አለኝ። ሰልማ አሁን እየኖረኝ ነው። የአባቴ እንግዲህ አክስቴ ነች ማለት ነው ለኔ። አሁን በሷ የአባቴ እህት ልጅ ነች። አሁን
ኢትዮጵያዊ ናት አልል ማን ነው ኢትዮጵያዊ አይደለችም ልል አልችልም። ምንድነው መጀመሪያ ኢትዮጵያውያን እንግዲህ ኢትዮጵያ ብለው እንግዲህ እንደ ሀገር ያቆሟት ያው ሙሉ እንግዲህ ህገ መንግስቱ ምን በክርስትና ነው ሙሉ አገልግሎቱ የሚሰጠው አቆጣጠሩ ምኑ። ስለዚህ እነሱ እንግዲህ እንደሆኑ ነው ታሪክ የሚያስቀምጠው። እንግዶችም ቢሆኑ ተከባብረን እንኖራለን። ያው አገልግሎት ያለውን ነገር ሁሉንም የሚገባቸውን ያው እንደ ህጉ እንደ ትንሽነታቸው ወይም እንደ ታሪካቸው በዛ መጠን ነው ሊኖሩ የሚችሉት እንጂ እኛን አሸንፈው ሊገዙ አዲስ አበባ ጠቅላይ ሚኒስትር ሆነው ሊገዙ አይችሉም። ይሄ ህግ አይደለም። ምክንያቱም ከተያለው ህዝብ ብዙሃኑ ሌላ ስለሆነ ከበለጡ እርግጥ በህዝብ ቁጥርም በምንም የበላይነት ካለ ሊያገኙ ይችላሉ ብዬ ነው የምገምተው። ለምሳሌ ግብጽን ብንመለከት ግብጽ አሁን ሙስሊም በስቷል። ሙስሊም ሲበዛ ግብጽን አሁን የበላይነት ሙስሊም ነው የሚገዛት። ቀደም ግን ያው ክርስትና እንደሆነ ነው። ግን ኢትዮጵያዊ አይደሉም ልንል አንችልም። እነኛ እኮ ሞተዋል። ሙሉ ሰባ ያልናቸው አሁን እነዛ በሙሉ ሞተዋል። ልጆች የልጅ ምናምን እያለ ነው የሚቀጥለው። ያም ደግሞ ቢሆንም እኛም ቤተሰብ እኮ አለን የሙስሊም ቤተሰብ። የሙስሊም ዘር የሌለው ሰው የለም ሲጀመር። ምናልባት ለፖለቲካ ታልተጠቀመው እኔ ሙስሊም ዘመድ የለኝም ቢል ይሄ ምንም ትርጉም የለውም፣ ውሸቱን ነው ማለት ነውና ግን ሆኖም የበላይነቱ ሆኖ እየተተዳደረ ያለው በክርስትና ነው። ለምሳሌ ይሁድና አርብን ብናነጻጽር አርብ ልናከብር አንችልም እኛ እንደናንተ። እናንተ አርብ እንደ እሑድ ቢከበር ደስ ይላችኋል። ያ ግን ምንድነው ህጉን ይጥሳል ነው። ይሄድክ ነው ዝማሜ። በቃ መልስ እሱ ከሆነ ይበቃኛል። አንተ ልጠይቀው። አንተ ክርስትና ላይ ኢትዮጵያ በሙሉ ምድር ክርስትና ሆና ነው አንተ የተወለድከው? እዛ ክርስትና መጀመሪያ በገባበት ሰዓት ላይ ከየት ነበር ክርስትና የመጣው? ወደ መጣበት አገር ሂዱ ማለት እንችላለን? ኢትዮጵያን ለጣዖት አምልኮን ተዋት ነው ሄዶ ነው ሰውየው ወደ ክርስትናውን ከዚህ ሊሳለም ሄደ እስራኤል ሀገር። ከእስራኤል ሀገር ከኢየሩሳሌም ይዞት መጣ እንጂ ከዛ የመጣ ሰው የለንም እኛ። ሰው እስከ ሰው ነው ችግር። አሁን አንተ ከሃይማኖቱ አይደለም ከሰው ነው ችግር። ሃይማኖቱን የመጣው ሰዎቹ ናቸው። የእናንተ ሰዎቹ ናቸው ተሰደው የመጡት። የኛ ግን ሰውየው ሊሳለም ሄዶ በዛው ተጠምቆ መጣ፣ ክርስትና በዛው ገባ። ስለዚህ ኢትዮጵያዊ ሄዶ ስላመጣው አሁን አገሩ ነው የሰራት ሀገር ጠፍጥፎ የሰራት ሀገሩ ነው። የክርስትና ማለት የክርስቲያን ሀገር ናት የምንለው ለዛ ነው። ለምንድን ነው ጳጳሳት ከኢጅፕት ሲሄዱ የነበረው ወደ ኢትዮጵያ? ለምንድን ነው እንግዲህ በመሪዎቻችን በኩል ያው ለነሱ ነበር ለጊዜው የተሰጠ ነው ባደራነት መልክ። ለምሳሌ አትናቴዎስ ነበር የእስክንድሪያ ወይም የግብጽ ሊቀ ጳጳስ። በዛ ስር እንድንሆን ሰለስቱ ምዕት የምንላቸው ሊቃውንቶች አሉ። ከነዛ ውስጥ እንግዲህ በአትናቴዎስ ስር ኢትዮጵያውያን እንዲሆኑ የሚል ህግ ተሰርቶ ስለነበረ በዛ ለመታዘዝ ያክል ነው። ተዚያ ወዲህ ነው አሁን ነው እንደገና ራስ ላይ መቻል የመጣው እንጂ እውነትሽን ነው። እሱ ጥያቄ ትክክል ነው። አሁን እየተግባባን ነው አይደለ? ስለዚህ ባደራ ተሰጥተን ነበር። እሱን እንትን ጠይቂ። ቆይ ሃይማኖቱ ከሆነ ቦታ መጣ፣ ኢትዮጵያዊ ሄዶ ተቀበለው። ራሱ ሃይማኖቱን ሰዎቹ ይዘውት መጡ። እኛ እሱን ታሪክ አሁን አንተ እንዳልከው እንተውልህ ብለን ማለት ነው። እዛ ውስጥ ባንገባም ክርስትና እንዴት እንደገባ ምናምን የሚለውን ሳንገባ ማለት ነው። አሁን አንተ ሙስሊሞች መጤ ናቸው፣ ክርስቲያኖች ግን መጤ አይደሉም ነው የምትለው። ነገር ግን እኔ 100% እሺ ችግር የለውም ይሁንልህ። ያንተ ንግግር ምንም እኛን አይቀይረን። አሁን የኔ ጥያቄ ምንድን ነው? ለምንድን ነው ከኢጅፕት የተቀረጸላችሁን የሃይማኖት ቅርጽና መልክ የያዛችሁት? አሁን ለምንድን ነው ቄሶቻችሁን ጳጳሶቻችሁን ወደ ኢጅፕት እየላካችሁ ስታሰለጥኑ የነበረው? ለምንድን ነው ኢትዮጵያውያን ራሳቸው ሌሎች ሀገር እየሄዱ ስልጠና የማይሰጡት? እነሱ ከሆኑ መጀመሪያ ያስገቡት ማለት ነው። አሁን አንተ ምን ትላለህ በዚህ ላይ? መልካም እኔ እኮ አሁን ነገርኩሽ መጀመሪያ ያው ሃይማኖት ነበር። ሃይማኖቱ ግን መሪዎች አሉት። ልክ በመሪዎቹ ልክ እናንተ አረብ ሀገር እንደሚነግሯቸው ሁሉ ዛሬም ኢትዮጵያ ላላችሁ እነሱ እንደሚመሯቸው ሁሉ እኛም በሰዓቱ እንደዛ ያደርጉ ነበር። ወደ ኢጅፕት ሄዱ ማለት እንችላለን ወይ? አሁን ክርስቲያኖች ስትባሉ ከኢጅፕት ጳጳሳት ስላስተማራችሁ ኢጅፕት ቀርጻ ስለሰጠቻችሁ አብዛኛውን ነገር እስኪ ወደ ኢጅፕት ተመለሱ ማለት እንችላለን ወይ? እኛ ግብጽ ምንም የሰጠችን ነገር የለም። ይመሩ ይባርኩናል። ሌላ ምንም የሰጡን ነገር የለም። ይሄ አንቺ ለምሳሌ ምን ሰጡ እንዴ? ታንጂ ዝማን ያታከለ ምሳሌ እንደ ሁለት ጥቀሽልኝ። ሁለት ሃይማኖትን በሙሉ ይሄንን ሮብ አርብ አትፍጩ አትውቀጡ የሚለውን እንኳን እነሱ ከአባይ ወንዝ እየጠለፉ እያለሙ ለእናንተ የሰጡት ፖለቲካ ጥላቻ ነው። አይደለም ሀቅ ነው። ጥሩ አይደለም። ያ ህግ እኮ ነው። እኛ መጽሐፍ ቅዱስ ላይ መርምረን
ተመርምሮ ይሄ ሙሉ የተስማሙበት ዓለም አቀፉ ወይም ቤተክርስቲያን ሊቃውንት የምንላቸው የተቀመጠው ያስቀመጡት ህግ እንጂ ግብጽ ምን አገባትና ስለኛ ተናገረ። ግብጽ እንድትባረክ ብቻ ጳጳሳት ብቻ እንዲባረኩንና ስልጣን እንዲሰጡ ብቻ ነው የተወሰነው። ለምንድን ነው ግብጽ የምትባርከው? አይ ጳጳሳት ያው ይባርኩ ነበር ኢትዮጵያ ውስጥ እየመጡ ከግብጽ በዛ ስር ነበር ሲኖዶስ የሚባል ደረጃጀት አለ። ለምን ኢትዮጵያ መጀመሪያ ተቀብላ ያለ ያንተ ሰው ሄዶ ተጠምቆ ከሆነ የመጣው ለምንድን ነው ከኢጅፕት የምትቀበሉት? በነገራችን ላይ ኢጅፕት ላይ ያለው ክርስትናና ለእናንተ የሰጣችሁ በጣም ይለያያል። ስራ እንዳንሰራ በኢትዮጵያውያን ላይ የተደረገ ከለከለሽ አንቺ ናት ትስሪ ያለሽ ያለ እንዴ? አንቺ እኔ ለመስራት ይችላል ማን ከለከለሽ? ጾም ራሱ ማለት ነው ልንገርህ ይሄንን ታቦታትን ማክበር፣ ስራ አለመስራት፣ ቡና አለማውቀጥ፣ በዛ ቀን አለመፍጨት ምናምን የሚገርም ነገር ግብጾቹ አያረጉትም እና ጠየኳቸው። አንቺ ምን ቸገረሽ ታዲያ? አንቺ አሁን እውነት አዝነሽልኝ ነው ለኔ አውቃለሁ ስላልክ እኮ ነው የምነግርህ። አውቃለሁ ስላልክ እኮ ነው ስለ እስልምና ገብተህ ስትፈተፍት እኔ የማውቀውን ነገር ልንገርህ ብዬ እኮ ነው። አንተ ምን አግብቶ ነው ስለ እስልምና ሴት ወይ ለነገር ስለሚፈጥኑ እንጂ ተይው ባብዬ እናውራ። አንቺ ወሬ ዝም ብሎ የቡና የሴት ወሬ ነው። የሴት ወሬ ተው እንትን የማይወጣ ከበር የማይወጣ ባብዬ አንተ ጋር ባወራ ይሻለኛል። ልጄ ደስ ትለኛለህ አንተ ተተሳደብ ሁሉ ነው እንደሆነ የሴት ልጅ ያለበት ወንድ በጣም ለአንድ ደቂቃ አንድ ደቂቃ ረዲያ በጣም የሚያስጠላኝ እናት ተወልዳ አንተ እናትን ቡና ጠጭ ብለን እንደምታንቋሽሽ ነው የሚያስጠላኝ። ተይ አንቺ ደግሞ በቅርብ የሰለምሽ ዝም ብለሽ አንዱ በደም ስለሰረረሽ እንጂ ዝም ብለሽ መልካም ስሪያ ስለሆነልሽ ነው የዘወርሽው። ተው ዝማሜ ተው። እኔ በተናገርኩት ነገር እህቴን እንዳትናገር እዚህ ቁጭ ብዬ እኔ እሺ ረፍ ከባቢ ጋር አውራ በቃ ስልጣን ካንተ ጋር እናውራ። ስልጣን አላት እንደፈለገች ማድረግ ትችላለች። እንደው በጠበጣችሁ ዝማሜ ይቅርታ ጠይቃት መጀመሪያ። ማንን እዚህ ቁጭ ብዬ እህቴን አትናገርም ትናንት ነው የመጣሽው ምናምን ብለህ አትናገራትም። ኮኒን ነው ከኔ ጋር አዲስን ኧረ ባቢ እኔ እኮ ይኸውልህ እኔ እየነገርኩህ እኮ ነው የአባቴ እህት ልጅ ሙስሊም ነች። ሙስልምና ነው ያለው። ምን አይደለም የተጠቀምከው ቃሉ ታዲያ አንተ ይሄ እኮ ያረጋገጥከው የሚሰልም ሁሉ የሚሰልሙ ሴቶች ወንድ ፈልገው የሚመስለው እኮ ያ ችግር የለም ጎበዝ ለመሰለህ ችግር የለም ታስቀምጣት ይቅርታ ነው ምንም ችግር የለም። ዝማም ችግር አለ ዝማም አሁን እኮ የሚሰልሙ ሴቶች ወንድ ፈልገው የሚመስል እኮ ያክስት ልጅ ወንድ ስለሰረራ ነው እሷን አየና ሁሉም የሚሰልም ሰው ወንድ ፈልገው የሚሄድ ይመስላል። አንተ እኮ ነው ያልከው እና እሷ ጋር ነው ያየው። ሴቶቹ እንዲህ ይላሉ እህት ራሱ እነሱ ነው እኮ ይሄ አስተያየት የመጣው ባብዬ እነሱ ያክስት ልጅ ራሱ እኔ እርግጠኛ ነኝ ወንድ ፈልጋ አይሆንም። አየችህና የእናንተ ዲያቆን አይደለም እንደው ዝም ብሎ ዘወትር ነው ምናምን አሉ። እኔ ተሰማ እንደዛ ሰምቼ ነው ሀሜት ነገር አንተ ማለት ትናገር ነው። አርበርሙ የሚል ቄስ አለ እንዴ ታዲያ? ማንን ነው የሚያከብረው? የለም በእኛ ነው። አንተ አስመሳይ ኃጢአት ነው በእኛ ኃጢአት ነው። እውነት አርበሮ ግን ሌላ ቦታ ሄደህ መናገር አለብህ እንደዚህ። አሁን ስለለጠፍኩት ሐሳብ እኔ እርግጥ ገና ነኝ ባብዬ ብዙም ወደዛ አልገባሁም። ግን ያው ነውር እንደሆነ ነው የማውቀው። ግን ህጉ ነውር የሚባል የለም። በእናትህ አስፈንድድ ነው የሚለልቀው። ዝም ብለህ ቀጥለው አርበሮ ይላል እንዴ? አንተ አታውቅም። ስለለጠፍኩት ሐሳብ አንብበው። በእኛ የለም። ያው ወደ አዲስ ዓለምና ምን ነው ኮንዬ ላይ ሊኖር ይችላል። አንተ መስመር አትለፍኝ እረማመድብሃለሁ። እስኪ እኔ ካልከኔ እስማማለሁ ችግር የለው። እኔ እያወራሁት እኮ ነው። እኔ በደንብ አድርጌ አወራዋለሁ። እኔ እያወራሁት ማንንም መንካት አይችልም። ከነካም ይቅርታ ነው የምጠይቀው። አይቻልም። ችግር የለም። ቀጥላውን ሐሳብህን ስጥ። እኔ ተዋት የሚገርም ነገር ክርስቲያኖችን ብንነው ስማ ሙስሊሞች ወንድሞቻችን ናቸው። ዝማሜ ስማ፣ ክርስትና ኦርቶዶክስ የተስፋፋው በሰይፍ ነው። ሰው አርደንኛ። አዎ ኧረ ተው ታሪክስ ለምሳሌ አንብበው። እዚህ ጋር አለልህ እኮ አንብብ። ምን ይላል ለምሳሌ? አንብበዋ እንዴ። ከዚህ በኋላ የአስላም ወደ ቤቱ ሄደና ተኝቶ ሳለ በኩለ ሌሊት እንደሽተኛው ራእይ አየ። ራእዩን ቅዱስ ራእይ ላይ በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህን ነገር ለምን አወዘንከው? አሁንስ ከሁለት ቦታ ቆራርጠሃለሁ አለው ይላል። ምንድነው ይሄ መጣው? አየው
ቅዱስ ዑራኤል የሚባለው አሸባሪ ሰዎች በተኙበት እየመጣ ሙስሊሞችን በተኙበት እየመጣ እኮ አዳምጠኝ፣ ምን አገባኝ? አዳምጠኝ። ስማ ኦርቶዶክስ ነው ብለህ ግድ የለም ይሰራልኛል፣ የፈለገ ይሁን። እየተምዘገዘገ ይመጣና ለሁለት እንዳልቆርጥህ ክርስቲያን መሆን አለብህ ይላል። በሰይፍ ነው ያስፋፋው ክርስትና። አንተ ምን ትላለህ? ማለት ይሄ ምንድን ነው መጽሐፉ? ድርሳነ ዑራኤል ነው። ስለ ዑራኤል አይደል የሚያወራው? ነው እንደዛ ነው የሚለው። እንዴት ታየዋለህ? አሸባሪ ነው አይደል? ምንድን ነው? ምን ማለት ነው? እንደው ክርስትና እንደው ኦርቶዶክስ በሰይፍ ነው ያስፋፋው። ቃላቱን እንኳን ለመጠቀም ይቅርብኝ፣ እኔ ታስቀጽፈኛለህ፣ ይቅርብኝ። ዲያቆን አይደለህ እንዴ? እንዲሁ እንደዚህ ብሎ አሁን ቅዱስ ዑራኤል በሰይፍ ነው ያስፋፋው ኦርቶዶክስነት። ምንድነው አሸባሪነትን ምን አስፈልገን? ሰዎችን እያሸበረ ለዛውም በተኙበት እንዳይፋለሙት እንኳን በተኙበትን ነው የሚመጣው። ለሁለት ከፍላለሁ፣ ቁርጣለሁ፣ ክርስቲያን ነው። ኧረ ተው ባብዬ፣ እኔ እኮ በጣም የነቃት መስለኝ ነበር። በዚህ ልክ አይከብድም ግን ትንሽ እንዴ? ምንድነው የሚከብደው? ስትናገር ደስ ስለምትለኝ ነው ባይዘው የሚገባው አነጋገርህ ምናምን በጣም ይመቸኛል። በቃ ትቦረሻለህ ግን ትንሽ ደግሞ ስትስት ትንሽ ደስ አይልም። እኛ ነው አሁን ስለዚህ ሐሳብህን ስጥ። ነገስታቱ ምኑን በለው ይበልከውን። አዎ እኛንም በድለውና እንዴ ብትል ማን ተቀበሉ አላቸው? የእናንተን ቤተሰቦች መቀበል የለባቸውም። ቀጥቀጥ አድርገን ሊዞትር እየገባ ያ ነው እኔ አንጀቴን መታረሰኝ። ቀዘና ሚት አድርግ እና ቀጥቀጠው ማን አባ ተቀባይ ያደረገና ነው? ማንና ነው? እኔ አያቴ ነው ስለ አያቴ ነው ባቢ ምንድነው? ማንን አትናደድ። እኔ አልተናደድኩም፣ በአንተ አልናደድም። እኔ እንኳን በእናንተ በሌላ አልናደድም። ሚት አድርግ በቃ ብቻ ነው ያዝከው። ዝም ብለህ በቃ ብለው ሲሰሙ ዝም ብለህ ትቀድዳለህ እንዴ? ሚት አድርግ። ሌላ የሚያወራ ሰው እኮ አለ እኮ። ምን አይነት ክፍታ ብትሆን ነው በበላቸው? ሰው ምን ይለኛል አትልም? ሰው ማውራት አለበት አትልም? እኔም ተወሰን እንዳላልፍ ጥሩ አይደለም። አትሳደኝ። ሚት አድርግ ብያለሁ እንዴ? አራታው ሚት አድርግ። ያንን የኦራ ባቢ ሰላም ሰላም። የዑራኤል ልትወጣብኝ ነው እንዴ? ባቢ ምን ነው? በጣም እኮ እየተናገረ ነው። እሺ ተናገር አንተ፣ ቀጥል ማሚ። አይ እኔ እንኳን የምናገረም ግን ዝም ብሎ በቃ በሰው ቤት መጥቶ በጣም እንትን እያለ ነው። ገብቷል? እየተናገረ ነው። ወላሂ ማለት የሆነ ለመሳደብ ምናምን የመጣው ይመስላል፣ ለመማር ሳይሆን። ፊቱን አየኸው? እሱ ራሱ ነው እንዴ? ቀልድ አይደለም እኮ የራሱ ነው። እኔ እየቀለድኩ አይደለም። እና የራሱ ነው። እሱ ነው ራሱ እንደዚህ የሚናገረው። ምንም እኮ አያውቅም። ምንም ራሱ ነው። ሀሳብ ልጁ የሞተ ነው። ሀሳብ ካለ ቀጥል። አይ እኔ እንኳን ሀሳብ የለኝም። ያው ወገኖች ካሉ ጥያቄ ምናምን ካለ እሺ፣ አመሰግናለሁ። ሀናን እሺ፣ እናመሰግናለን። ሰላም፣ እንዴት አደራችሁ? ሁላችሁንም ሰላም ብያለሁ። የልጁ ሀሳብ ደስ ብሎኛል። ምክንያቱም እንደዚህ አይነት ሀሳቦችም 70% ክርስቲያኖች የሱን ሀሳብ ይደግፋሉ ብዬ ማምናለሁ። ምክንያቱም ቤት ውስጥ ብዙ ጊዜ እንደ ተረት ለህፃን ለትንሽም ለትልቁም የተነገራቸው ብዙ ጊዜ ሙስሊሞች መጤ የሚባለውን ነገር ያው አንዳንድ 70% እንዳልኩ የሚያጸርቁት ነውና መጤና ነባርን እንዴት መለየት አቃተን? ምክንያቱም እኛ ሰዎች ነንና ህፃናት አይደለንም፣ ትልቅ ሰዎች ነን። መጤ ማለት ከሌላ ሀገር ተፈናቅሎ መጥቶ ሀገር ውስጥ የሚኖር ሰው፣ ለምሳሌ ከየመን ሰው መጥቶ ኢትዮጵያ ውስጥ ከኖረ ይሄ የመናዊ ነው፣ መጤ ነው ይባላል። ነገር ግን በሚገርም ሁኔታ መጤ የሚባለው ቃል እኛን ያኮራናል። ለምን እንደሚያኮራን ታውቃላችሁ? መጤ ስላልሆንና መጤ እንኳ ብንሆን በሀገሪቱ ውስጥ ሰፋ ስላለንና ስለሰፋን። ደስ የሚለው እስልምና ከቀደምትም ታሪኩ አሁንም ወደፊት የሚቀጥለው በሄደበት ሁሉ የሚሰፋ እምነት እንጂ የሚጠብ እምነት አይደለም። በሄደበት ሁሉ ሀገርን ያሰፋል። ይሄ ለየት የሚያደርግ ታሪኩ ነውና ሙስሊሞች መጤ ናቸው ሲሉ በጣም ነው የሚገርመኝ። ነጃሺ እንግዲህ የኢትዮጵያ ንጉስ ነበረ፣ ኢትዮጵያዊ ነው። ነጃሺ ኢትዮጵያዊ አይደለም ብሎ የሚከራከር ሰው የለም። ነገር ግን እሱን ጭምር ነው መጤ የሚሉት። ለምሳሌ አዲስ ዓለም
ትላንትና እህታችን ክርስቲያን ነበረች፣ ወደ እስልምና መታለች። እቺ ሰው ኢትዮጵያዊ ናት፣ ነባር ኢትዮጵያዊ ነች። ነገር ግን ሃይማኖቷን ቀየረች፣ ልክ የሆነውን እምነት ያዘች። ስለዚህ እቺ ሰው መጤ ትባላለች እንዴ? አትባልም፣ ነባራዊ ናት። ስለዚህ እነዚህ ሰዎች በጣም የሆነ የሐሳብ መደበላለቅ የበታችነት ስሜት አጥቅቷቸዋል። ምክንያቱም ሙስሊሙ እየሰፋ በሄደበት እንዴትስ እነሱ ምክንያቱም ግልጽና ግልጽ ክርስትና መጀመሪያ የነሱ እምነት የተቀበሉ ክርስትና ነው እነሱ የተቀበሉት የነሱ እምነት ነው መጀመሪያ፣ ከዛ ነው እስልምና እንትን ያለው እምነቱ ነው እንጂ ሰዎቹ ነባር ህዝቦች ናቸው። ይሄ እኮ ግልጽና ግልጽ ነው። ሙስሊሞች ከየትም አልመጡም፣ ከመካ እንደሚባለው አልመጡም። ሰዎቹ ነባር የሆኑ ኢትዮጵያ ውስጥ የነበሩ ሰዎች ናቸው እምነቱን የተቀበሉት። ቀደምቶች ነን ለምን እስልምና ሰፋ የሚለው ነገር በጣም ይሄ አእምሯቸውን ስለበረዘው ጭፍን አካሃር ስላላቸው ሙስሊም እኮ ከገዛን እኛ እንሞታለን። ሙስሊም በሚገርም ሁኔታ እያረሩም እየተከኑ እስልምና ይሰፋል። ይሄ ታሪኩ ነው፣ ቀደም ያለ ታሪኩ ነው። ቅድም እንዳነሳው ግብጽ ላይም ሰፍቷል፣ ሶሪያ ላይ እንደምናየው ነው። ስለዚህ እስልምና የቀደምት ታሪኩም የወደፊት ታሪኩም የሚሰፋ እምነት ነው። ለምን? በሐቅ ላይ የተመሰረተ እምነት ስለሆነ። ስለዚህ ይሰፋል። ያ ነገር ያማቸዋልና ኢትዮጵያ ውስጥ ሙስሊም መግዛት አይችልም። መግዛት ይችላል መብቱ ስለሆነ የኢትዮጵያ ህገ መንግስትም ስለሚፈቅድለት የእኩልነትም ሀገር ስለሆነ። ስለዚህ አሁን እነሱ የሚያደርጉት ድርጊት ሀገራችን ነው እንደፈለግን ብለው ነው። ለምሳሌ በኒቃብ ገፈፋ፣ ሙስሊሞች በረመዳን ላይ ሶላት እንዳይሰግዱ የሚደረገው ድርጊት። በሁለተኛ ደግሞ ትላንትና በተነሳው ይሄ ግዕዝ ትምህርት ቤት በአማራ ክልል ላይ የበላይነትን አቀንቅነን እኛ ብቻ የኛ መመሪያና የኛን አላማ ይዞ ያንጸባረቀ እንደፈለግን የማስተማር አላማችንን እንቀጥላለን ያሉት ሀገራችን እኛ ነባሮችን መብታችን ስለሆነ ነው ብለው ነው። ስለዚህ የነሱን ጭፍን የሆነ ጥላቻ በአደባባይ ባፋቸው እኮ ነው የሚያወጡት፣ በራሳቸው አንደበት ነው የሚናገሩት። አንዳንድ ሰው ብልጥ የሆነ ሰው ጥላቻ ቢኖርበት እንኳን በውስጡ ዝም ይላል። የነሱ ግን አንዳንዴ ሲጠጡ ነው መሰለኝ አረቂና ጠላ የውስጡን ያወጣል። እንደው ለአረቂና ለጠላ ረጅም እድሜ ይስጥልን። ምክንያቱም መልካም ነው። እንደነኛ ሐሳብ ያላቸውን ድንቁርናውን ያወጣዋል፣ ይተፋዋል፣ ይጠጣና አደባባይ መጥቶ ይዘረግፈዋል ያለውን ጥላቻ። ይሄውን የተነጋገረው ንግግር በጣም ደስ ይላል። ምክንያቱም 70% ይሄን ሐሳብ ስለሚደግፈው። ስለዚህ ኢትዮጵያ ውስጥ ምን አለ? ሙስሊም መምራት አትችሉም ማለት በሚገርም ሁኔታ የሙስሊሙ በጀት ነው በየትኛውም ቦታ። ለምሳሌ ለመንግስት ሰራተኞች ለተለያየ እኩል በጀት አለን እኛ ሙስሊሙም እንደ ክርስቲያን ለሚከፈለው ደሞዝ እኩል በጀት እያለ ሙስሊም አትመራም ሲል ይሄ እኮ ድንቁርና እኮ ነው። ኢትዮጵያ ውስጥ በህዝብ ቆጠራ ቢቆጠራ ሁሉ ሙስሊሙና ክርስቲያኑን የክርስቲያኑ ይበልጣል የሚል እይታ የለኝ። ምክንያቱም እነሱ ኢትዮጵያ ውስጥ 25% ናቸው ብለው ዋሽተውብናል። የህዝብ ቆጠራ ቢታይ እኩል ባለበት በየትኛውም ቦታ የሙስሊሙ በጀት በሚንቀሳቀስበት ሀገርን አትመራም፣ ሙስሊም ከመራን እንሞታለን። ያ ማለት ጭፍን አካሄድና የበታችነትን ስሜት የሚያሳይ ገና ይቅርታ አድርጉልኝ ደንቆሮች ናቸው እነዚህ ሰዎች፣ መሀይሞች ናቸው። ሀገር ውስጥ የሚኖሩ ለዘመናት የሚኖሩ ሙስሊም መጤ ነህ። ይሄ እኮ ለነሱ ራሱ ጸብን የሚያመጣ ነው። ምክንያቱም አሁን በህፃናት ላይ ትላንትና ያቺ ግጥም ስትናገር ምንድነው ያሉት? ሙስሊሞች ጥላቻ አስተምረዋት ነው አሉ። ጥላቻ አስተምረዋት አይደለም፣ ትክክል የሆነ ነው የተናገረች። አሁን ይሄ ልጅ እንግዲህ ጥላቻ ከነሱ ነው እየመጣ ያለው። ምንድነው ሲል ነበር? ሙስሊም ሀገርን አይመራም፣ እኛ በሙስሊም አንመራም እያለ ነው። እንዴት ነው የማትመራው? ትመራለህ ወደ ሳይሆን በግድህ። ለምን? እኩልነት ስለሚጸድቅ ሙስሊም እኩል ሀገሩ ስለሆነ እኩል መብት ስላለው የክርስቲያኑም የሙስሊሙም ሀገር ስለሆነች ሙስሊም የመብራት መብቱ የተጠበቀለት ነው። ስለዚህ አልመራም ካለ ድንቁርና ነው። ራሴን ብቻ እመራለሁ ካለ ሀገርን ለሁለት ከፍሎ ክርስቲያኑ ለብቻ ሙስሊሙ ለብቻ ከሆነ እንደዛ መብት ሊኖረው ይችላል። ስለዚህ አሁን ጥላቻ ከነሱ ነው ከኛ ነው የመጣው። ጥላቻ ከነሱ በግልጽ በሆነ እያስቀመጡት ነው የሚገኘውና በጣም ነው የሚያሳፍር። ይሄ ንግግራቸው ነው ሰዎችንም ሁከትን የሚፈጥረው ግድያን የሚያመጣው ለሀገሪቱ ኢኮኖሚም ሆነ ልማት ኢትዮጵያ እንዳታርግ ያደረጋቸው የነሱ ተረት ተረት ነው። ምክንያቱም ይሄ ከተረት ተረት የማይተናነስ ነው። ኢትዮጵያ ሙስሊሞች መጤ ናቸው የሌለ ነገር። እንዴት ነው መጤ የሆኑት ብለህ ስትየው ማብራሪያ የለውም። ነጃሺ መጤ ነው ወይ ስትለው መልስ አይሰጥህም። ሰድቦ ወይም ተሳድቦ ስቆ ነው የሚወጣው። ስለዚህ እንደነኛ አይነትን ትውልድ የራሳቸው መሰልጠን አለባቸው፣ ራሳቸው መማር አለባቸው። ቤት ውስጥ የሚመከሩትን ሙስሊም መጤ ነው መጤ ነው መጤ ነው መጤ ነው እያለው ዲኮር እየለፋለት ለሀገር እድገትም ለልማትም የለውም። እንደውም ጥላቻ ከነሱ ምክንያት ከነሱ መንደር እየመጣ ጥላቻ ጥላያ ተስፈራራ ኢትዮጵያ እንዳትለማ ሀገራችን እኩልነትን እንዳመጣ ልማት እንዳመጣ የሚያደርጉት ከነሱ መንደር እንጂ ከኛ መንደር አይደለም። ስለዚህ እንደዛ አይነት ሐሳብ ያላችሁ ሰዎች በጣም ተሰፍራላችሁ። አንደኛ በቂ መረጃ የላችሁ። ሙስሊም መጤ ነው ከተባለ ራሱ ኩራት ነው የሚገባው። ለምን ከተባለ በአራቱም አቅጣጫ የሰፋ እምነት ስለሆነ እኔ ሙስሊም መጤ ነው ሲለኝ በኩራት አው መጤ እነቴን ቀበላለሁ ብዬ ራሱ ብል አላፍርበት። ለምን መጤ ሆኖ እምነቱ ከሰፋ ይሄ ትልቅነት እኮ ነው በራሱ። መጤ የምትለው ኃይል ካንተ ከሰፋ ልክነትን የሚያመለክት እውነትን የያዘ ስለሆነ ያኛው ሰፈር ደግሞ ተረተረትን አባቱ የሰጠውን ተረት መጤ እያለ ሲቀራ እውነት የሆነው ደግሞ መጤ ሆኖ ተፊት እየገሰገሰ ስፋትን ልማትን እያመጣ ነው ማለት ነው። ስለዚህ በሐቅ ላይ የተመሰረተ ስለሆነ እስልምና ትላንትም ዛሬም የሚሰፋ እምነት ስለሆነ በየትኛውም ሀገር
በቀደምትም ታሪክን ታነበብ ወደ ኋላ ተመልሰን ብታየው እስልምና የሚሰፋ እምነትና በሄደበት ሀገር ሁሉ ደግሞ ሰፍቶ የሚኖር እምነት እንጂ ጠቦና አጥፍቶ ጠፍቶ የሚኖር እምነት አይደለም። በፍቅር በሰላም በአንድነት ያምናል፣ ነፃነትን ያውጃል፣ ሰላምን ይሰብካል። ለሰውም ለእንስሳትም የሚያስብ ሰላምን የሚሰብክ እምነት እስልምና ነው። ለሰዎች ሰላምን፣ ለሀገር እድገትን፣ ለሀገር ለውጥን፣ ለሀገር ልማትን የሚያስብ ኢስላም ነው። ይሄንንም ስለያዘ ነው በሄደበት ሁሉ ልማት ስላለውና ሰላም የሰፈነበት እምነት ስለሆነ በሄደበት አፍሮ ሳይሆን ለምቶ ሰፍቶ የሚሄድ እምነት ስለሆነ እስልምና ኩራት እንጂ ህፍረት አይሆንም። የሀገር ሰላም ነው፣ የሀገር እድገት ነው። ስለዚህ የምንጠብስ ሰዎች ሳንሆን የምንሰፋ ነን። በእኩልነት እናምናለን። የሌላ እምነት ጥላቻ የለብንም። የግለሰብ ጥላቻ የለብንም። የሀገር ጥላቻ የለብንም። በኩል የምናምን ህዝቦች ስለሆነ ስለዚህ ወደፊትም እንሰፋለን። እንደዚህ አይነት ድንቁርና ሐሳብና አስተሳሰብ ያላችሁ ሰዎችን ደግሞ እንቃወማለን። ለምን? ሀገሬ ጋራ ስለሆነች። ባባዬ ስለሰጠኝ እድል በጣም አመሰግናለሁ። በለው ትላለህ ገና ነው። አንዳንዴ ጥሩ ነገር ነው ለምታምንበት ለምትቆረቆርለት እና ለተረዳኸው የኔ ነው ለምትለው እንደዚህ ስትቆረቆር ስትናገር መልካም ነገር ነው። አንዳንዴ ሰዎችን ተናደው የሰዎች እንትን ማስፈጸሚያ ሲሆኑ በጣም ከባድ ነው። ለማንኛውም እንትን አይናደድበት፣ የሆነ ሰዎችን ይናደዱበት። እኔ ምን አገባኝ። ጥሩ ሀሳብ ነው። አመሰግናለሁ። የንጉስ ልጅ እንዴት ነህ? ደህና ነኝ። እንዴት ነህ? ዚያር ይመስገን። ዚያር ይመስገን። እንዴት ነህ? ሀሳብ አለ? አንደው ጥያቄ ልጠይቀ። ሃናን ልዩዋ ምን ሆና ነው? ምን ትሆናለች? ሀሳቧን እየሰጠች ነው። ሃናን ምን ሆና ነው? ምን ነው? አይ መጤ አይደለም ስትል መጤ አላለችም። አይደለችም እንዴ? እሱ ካለማወቅ የተነሳ የምትለው ነገር ነው አለች። ብለህ ብትል ግን ችግር የለብኝም ልቀበለህና እሱን ልቀበለውና መጤ የምትለውን እኔ መጥቼ ከሆነ 60% የሀገሪቷን የህዝብ ቁጥር ብዛትን የያዝኩት የሸፈንኩት በቃ አንተ እየተቀበልክ ነው። ይሄ ማለት ደግሞ የሃይማኖትን እውነተኝነትን የሚያሳይና የሚያረጋግጥን ነው ያለችው። አሁን ጥያቄን ስጠይቅህ የኖህ ልጆች እነማን ናቸው? የንጉስ ልጅ ምን አልከኝ? የኖህ ልጆች እነማን ናቸው? እሺ ስሞቹን እነግርሃለሁ። ያው አንድ ወንድ ሙስሊም 4 ወንድ 5 ሴት 5 ሴት 4 ሴት እያገባ ከአንዱ 4 5 ስለሚወልድ ለዛ ነው የበዙት እኮ። የኖህ ልጆች አግባ እሱ ማን ከለከለ? በዛው ስትል ነው እኮ እሷ በዛን ስትል እኮ ችግር የለውም። አንተ ማግባት ነው ያለበት። ጥያቄ የኖህ ልጆች እነማን ናቸው? እንስሳ ነው። ከዛችም ጋር ሄዶ ቢተኛ የኖህ ልጆች ሴም፣ ካም፣ ያፌት። ሴም፣ ካም፣ ያፌት። የማን ልጅ ነህ አንተ? እኔ አባቴ ነኝ። እናቴና አባቴ እኮ የማን ከየትኛው ነህ አንተ? አሁን ማለት እንዴት አልገባኝም ጥያቄው። ከሶስቱ የማን ዘር ነህ? እኔ አዳም ዘር ነኝ። ዛሬ ከሶስቱ እዛ ውስጥ ሜቢ ታሪክ ነው መሰለኝ እሷን የምጠይቀኝ አይደለ? እንደ ታሪክ ከሆነ ሴም ነው መሰለኝ። የሴም ዘር ወይም ሴሚቲክ የሚባለው ሴሚቲክ ናት። ስለዚህ የእነሱ ደግሞ አባታቸው የእሱ ልጆቹ ደግሞ አረብ ናቸው። አረብ የሚባሉ እነዚህ ኤዥያ የሚባሉ ናቸው። አንተ አረብ ነህ ማለት ነው? እየጠየቅኩህ እኮ ነው። የእነሱ ዘር አረብ ነው ያልከኝ? አረቦች ናቸው ነው ያልከኝ? አዎ ኤዥያ የሚባሉ የእሱ ዘር ናቸው። እና አንተ የእሱ ልጅ ከሆንክ አረብ ነህ ማለት ነው? አረብ ነው ብቻ። እኔ አረብ ካልሆንክ እነሱ በቃ ልጆቹ
አረብ ናቸው። የእሱ ልጆች አረብ ናቸው። አፍሪካኖች ደግሞ ካም ብለህ ያልከው ጥቁር የሚባለው ሰውዬ እሱ ነው። አለ ማን ጋር ነው ያለው ድምፁ? የሚረብሽ ድምፅ ማን ጋር ነው ያለው? አንተው ጋር ነው መሰለኝ። እኔ ጋር ምንም ነገር የለም።